መጣ ሄደ። እኛ ትንሽ ከተማን የተማርነው አዳማ ላይ ነው። አዳማን ካወቃት አላቅም። አዳማ ላይ ነው ተከራይተን የገባሉ። እኔ አላቅም። ከትምህርት ቤት ነው ያን የምንማረው ዴራ እኔ እና አላቀውም ቦታውን ራሱ ማለት ነው። እነሱ የእሷ ቤተሰቦች አጅበዋት ሲሄዱ እኔ ብቻዬን ነበር የሄድኩት። የተከራዩ ቤቱን ራሱ ማዘርም ፋዘርም አያውቁትም። የተከራዩበትን ቤት ከማቃ እንዳለው ቤቱ ምን እንደሆነ ራሱ አያውቁትም። እውነት በጣም ውስጥ ያዘነ የዛ ሰዓት ማለት ነው። ከዛ በቃ ወሩ ደረጉ። 3ኛ ወር ሲደርስ ደወልኩላት የቤት ክራይ ምናምን ስላት በቃ ዝም አለችኝ። እሷም የላትማ ምን ታርግ ዝም አለችኝ። እሱ ተው ስልክ አያነሳልኝም ሲጀመር መጣው በቃ ትጆ ትምህርቱን መጣው። ምንድነው ማስበው በዛ ሰዓት እንዴት አድርጌ መድኃኒት ገዝቼ ራሴን ላጥፋ። ብር ያጠራቀምኩኝ ነበረ። አሁን እጄ ላይ መድኃኒቱ 300 የሚገዛል የአይጥ መርዝ ማለት ነው። እና እኛ አካባቢ ነው የሚገዛው እና እስቲ እሱን ለመግዛት ብር ማጠራቀም አለብኝ። አሁን 100 ብር አለኝ። እስቲ አጠራቅማለሁ ብዬ ከዛ እስከሚሞላልኝ ላጠራቅምና እሱን ገዝቼ እፎ ይላለሁ። በቃ ከዚህ ህይወት ሰላሜን አገኛለሁ ብዬ ነበረ ያሰብኩት ማለት ነው እኔ። ከዛ እንደዛ ሳስብ ውስጤ ውሃ ይሆናል። እኔ ለመናደድ ሳስብ ማለት ነው። እኔ የደረሱብኝን ችግሮች እያሰብኩኝ ራሴን ለማጥፋት ምናምን ራሴን አፕሪሼት ሳደርግ ሳነሳሳው ውስጤ ደግሞ ውሃ ይለቀዋል። በቃ ማለት እንዳልናደድ ያንን ነገር እንዳላስብ በቃል አይደለም ያደክመኛል ማለት ውሃ ይሆናሉ ውስጤ ማለት ነው። ገብቷል አይደል? ተናድጄ ያንን ነገር ውስጥ እንዳልገባ። ይሄ ማለት በእኔ ሃይማኖት መንፈስ ቅዱስ እንደመቅረብ ነው ብዬ ማስበው። እኔ በቃ ውስጤ ውሃ ይሆናል። እንዴት ያንን ነገር ማድረግ አቃተኝ። ከዛ በኋላ አይምሮ ውስጥ መጣ። ምን መጣ አይምሮ ውስጥ? እንዴት ማለት እኔ በሃይማኖቴ ትንሽ ጠንከር ያልኩ ነኝ። ይሄን አልም ባልል ቢያንስ በቀን ውስጥ ሳልሄድ አልውልም ቤተክርስቲያን ማለት ነው። እና እንዴት ይህንን ዓለም ለድንግል ማርያምን ትቼ እግዚአብሔርን ትቼ እንዴት ከዚህ ዓለምን አስበልጣለሁ ከነሱ? እንዴት እንደዚህ አደርጋለሁ? ይቺ ዓለም እኮ ጠፊ ነች። እኛ እኮ የዘላለም ሕይወት አለን። እንዴት መብርሃንን እከዳታለሁ የሚል ሀሳብ መጣልኝ ውስጥ። እንደዛ ሲመጣ ያንን ሀሳብ እርግፍ አድርጌ ተውኩት በቃ። ከዛ ተውኩትና ሰላሜን እያገኘው ምን አደረኩኝ? ከዛ በኋላ ቅዳሜና እሑድ ገባሁኝ ትምህርት ቤት። ምን ላርግ ታዲያ ሬጉላሩን አልችልም ሲሉኝ ቅዳሜና እሑድ ገባሁ ትምህርት ቤት፣ ሀራምቤ ዩኒቨርሲቲ ማለት ነው። ከዛ ቅዳሜና እሑድ እየተማርኩ እያለ አስጠላኝ ማለት የትምህርቱ በቃ አስተማሪው ያስተማረ፣ ተማሪዎቹ እዛ ጋር ስልክ ያወራሉ፣ በሩን እየገለባበጡት ነው የሚገቡት፣ ስርዓት የለውም ምናምን። የትምህርቱ ካሪኩል አስጠላኝ በቃ። አበዛውብህ እንዴ አሌክሱ? በጣም ይቅርታ እየጨረስኩ ነው። እሺ ጨርሽ። ከዛ በቃ ሳያቸው አስጠሉኝ። ትምህርቱ ራሱ የውልክ አንድ ቻፕተር ያስተምርና አስተማሪው ነገ ፈተና ነው አለቀ በቃ ጨርሰናል እንደዛ ነው የሚለው። እኔ ምንም ሳይገባኝ ትምህርቱ ምንም ሳይገባኝ ማለት ነው አስጠላኝና እኔ በሚመጣው ዓመት ታስተምርኛለሽ እማ መሬትሽን ሸጠሽ አልኳት። አዎ መሬቴን ሸጬ በሚመጣው ዓመት አስተምርሻለሁ ልቀቂ አለችኝ። እሺ ብዬ እኔ እንደዚህ አይነት ትምህርት አይመቸኝም ብዬ ለቅቄ ወጣሁ። የሚመጣው ዓመት መጣ፣ ምንም ብር የለም። መሬቱን ሸጣ ለቤት ነው ያደረገችው፣ ለእኛ ለቤት ለምግብ ምናምን ነው ያደረገችው። ሁለተኛ ስብራት ተቃጠልኩ። አመቱንም እንደዚሁ አሳለፍኩት። እንደገና ደግሞ ሳልማር አይምሮዬ በቃ ዞረ በቃ አይምሮዬ ምንም ተስፋዬ ሁሉ ጨለመብኝ። ከዛ በኋላ እንዴት አደረግኩኝ? ከዛ በኋላ ድጋሜ ቅዳሜና እሑድ መማር ጀመርኩ። ምንም ማድረግ አልችልማ፣ ምክንያቱም ሬጉላር አስተምርሻለሁ ውጪ ብላኝ ወጥቼ ድጋሜ ቅዳሜና እሑድ ገባሁኝ። ከዛ በኋላ ቅዳሜና እሑድ እየተማርኩኝ እያለ አባቴ በድንገት አለፈ፣ ሞተ። አባቴ በድንገት ሲያልፍ 2 ቤት ነበረን። አንደኛውን ቤት ሸጠ ነው ብር መጣ ታውቃለህ። ከዛ ብር ሲመጣ ምን ካልኩሌት ማድረግ ጀመርኩኝ።
አዲስ አበባ ዘመድ አለችን እና ምን አለበት እሷ ጋራ እየተቀመጥኩኝ ቤት ውስጥም ስራ እየሰራውላት እችን ብር የያዝኩትን ብር 100 ምናምን ሺህ ብር ነው። እችን ብር የያዝኩትን ብር ብማርበት ብዬ አሰብኩ አይምሬ ውስጥ ማለት ነው። ከዛ ደውለን ስንጠይቃት ለዘመዳችን ምን አለች? እሺ ነይ በቃ ምንም ችግር የለውም እዚህ ትማሪያለሽ፣ አንቺ ብቻ የትምህርት ቤትሽን ይዘሽ ነው ያለችኝ። ከዛ በኋላ ሄድኩኝ። እዛ ሲሄድም በቃ ከ2 ወር በኋላ ፊቷ ተለወጠ። 2 ወር በኋላ ፊቷ ተቀያየረ። በቃ ፊቷ ሲቀያየርብኝ ምናምን ስገባ ስወጣ ፊቷን ሳየው ምግብ ራሱ መብላት ያስጠላኛል። በቃ አልቻልኩም። ከዛ በኋላ እንደምንም ብዬ ከዛ ቤት መውጣት አለብኝ። ምክንያቱም እንዴት አድርጌ ከእሷ ጋር ልኖር እችላለሁ ብዬ አሰብኩኝና ከዛ ቤት መውጣት አለብኝ ብዬ ወሰንኩ። ከዛ በኋላ ከዛ ቤት ወጣሁኝ። ከዛ የውጭ ፕሮሰስ ጀመርኩኝ። ወደዚህ መጣውና አሁንም ቢሆን በቃ ውስጤ ደስተኛ አይደለም። ጨለምተኝነት ነው የሚታየኝ። ተስፋ የለኝም። ነገን ሳስበው ይደክመኛል። እንዴት አድርጌ ነው ህይወትን የምገፋው? በቃ አላርል አሁን እየኖርኩ ያለሁት አሌክሱ ራስ ማጥፋት ኃጢአት ስለሆነ ነው እንጂ በቃ ደከመኝ። እኔ ነገኒ አገባለሁ፣ ነገኒ የራሴ ህይወት ይኖረኛል። እኔ አላውቅም። በቃ እንደዚህ ማሰብ ይከብደኛል። እኔ እንጃ ይህንን ሳስብ ይከብደኛል። እና እየኖርኩ ያለሁት አሁን ላይ ጨለማው ነው የሚታየኝ። በቃ ብርሃን አይታየኝም። እና እስቲ ወንድሜ የሆነ ነገር በለኝ። እዚህ ውስጥ ያላችሁ እድሜሽ ምን ያህል? እኔ 23 ዓመቴ ነው። አሁን ከነገርሽን ምክንያቶች ውጭ ሌላ ነገር የለም አይደል? ሌላ ነገር የለም። አሁን የት ነሽ? አሁን ላይ ያለሁት ሳውዲ ነኝ። እሺ ሚዩት አድርጊ እና አዳምጪ። 23 ዓመትሽ ነው። ሰው ልጅ ነሽ ገና። ስለዚህ እንደ ቁመትሽ መጠን ዝቅ ብለን ማውራት አለብን። ግዴታ አሁን እንደ 30 ዓመት እንድታስቢ አይጠበቅም። የራስሽን ህይወት ራስሽ ነው ኃላፊነት መውሰድ ያለብሽ። አሁን ከዚህ በኋላ የሚቀጥሉትን ነገር ነው የምነግርሽ። አባቴ፣ እናቴ፣ አክስቴ፣ አጎቴ ደወለልኝ አልደወለልኝ፣ አልፈለገኝም አልጠየቀኝም የሚባል ታሪክ የለም። የኔ እናት 18 ዓመት ካለፈሽ በኋላ ለራስሽ ህይወት ራስሽ ነሽ ኃላፊነቱ የምትወስጂው። በቤተሰቦቻችሁ ላይ እምነት ኑሯችሁ እነሱን የተደገፋችሁ ሰዎች እዚህ ውስጥ የምትሰሙ የሚሆን በጓደኞቻችሁ በዘመድ አዝማድ በሆነ ሰው ተስፋ ላይ ትከሻችሁን አድርጋችሁ እሱ አለልኝ እነሱ አሉልኝ የሆነ ነገር በወድቅ እነሳለሁ የምትሉ ሰዎች በጣም አደገኛ ቀይ መብራት ላይ ነው ያላችሁት። እዚህ ምድር ላይ ማንም ሰው የእናንተን ጦርነት አይዋጋም። ማንም ሰው የእናንተን ህመም አይታመንም። ማንም ነው እያልኩሽ ያለሁት። ይሄ ቤተሰብ እናት አባት ምናምን የሚባል ኢንክሉድ የለም። ማንም እያልኩሽ ምናልባት የተወሰነ መንገድ እጅሽን ይዞሽ ሊሄዱ ይችላል። ከዛ በኋላ ስራሽ ያውጣሽ ነው። ገብቶሻል? ነገሩ እየከበደ ሲመጣ በህይወት ጫናው ፈተናው እየከበደ ሲመጣ ራስሽ ነሽ እየተወጣሽ ወጥነች። ስለዚህ የራስሽን ኃላፊነት ራስሽ ውሰጂ። ከዛሬ ጀምሮ አባትሽ ግዴታ የለባቸው። ወለዱሽ አይደል? በቃ ባያሳድጉሽ እንኳን ለአንቺ ምንም ነገር ባያደርጉ እንኳን እነሱ ላይ ጣትሽ እንዳትቀስሪ። በህይወትሽ ለሚፈጠሩ ነገሮች በሙሉ ኃላፊነት የምትወስጂ ከሆነ አንቺ የበሰልሽ ሰው ነው የምትሆኚው። ማንም ላይ ጣት እንዳትቀስሪ ከዛሬ ጀምሮ። እንዲህ አላረጉልኝም፣ እንዲህ አልሰሩልኝም፣ እንዲህ አላገዙኝም፣ አልደወሉልኝም፣ አልፈለጉኝም ግዴታ የለባቸው። አንቺ ጠንካራ ሰው ሆነሽ ስትገኝ ነው ሰው የሚፈልግሽ። እነቱብናሽ ልፍስፍስ ሆነሽ ጣት ቀሳሪ ሆነሽ ምክንያት ደርዳሪ ሆነሽ ማንም አንቺን አይፈልግም። በብቃትሽ አስመስክሪ። ያንን በብቃታችሁ አስመስክሩ። ጠንክራችሁ ሰው አንገታችሁን ደፍታችሁ የት ናቸው ብሎ በባትሪ ፈልገዋችሁ እንዲመጡ አድርጓቸው። ልጄ ናት እኮ እሷማ ብለው ኩራቴ ብለው እንዲመጡ አድርጊያቸው። እህቴ ናት እኮ ብለው ወንድሞችሽ እንዲመጡ አድርጊያቸው፣ እንዲፈልጉሽ አድርጊያቸው። አብሬያት እኮ ተምሬያለሁ ትምህርት ቤት አንድ ዴስክ ላይ ተቀምጠናል ብለው በአንቺ እስኪኮሩ ድረስ ጓደኞችሽ ወይኔ እሷ
እሷን እኮ አውቃት ነበር እኮ አውቃታለሁ እኮ ብለው እስኪመጻደቁበት ድረስ አንቺ ማወቃቸው እስኪቆሩበት ድረስ አንገትሽ ደፍሰሽ በጨለማ ተነስተሽ ብቻሽን እየወጣሽ እየገባሽ በዲሲፕሊን ራስሽ ስሪ፣ ለራስሽ ህይወት እንደገና ገንቢው ህይወትሽ እንዴት እንደሚያረካት ጠይቂ። ደግሞ የተሻላችሁ ናችሁ ስትገኙ ሁሉም ፈላጊያችሁ ሁሉ ዛፍ ቅጠሉ ራሱ ያጨበጭበላችኋል። ድንጋዩ ራሱ ከእናንተ ከጓደኛ ቢሆን ይመኛል። እንደዚህ አይነት ሰው እስክትሆኑ ድረስ ጋይስ እንዳተኙ እንቅልፍ ከእንቅልፋችሁ እየቀነሳችሁ ከምቾታችሁ እየቀነሳችሁ ህልማችሁ ላይ አተኩሩ። ስለዚህ ከዛሬ ጀምረሽ ወደ ውስጥሽ ተመልከቺ እና ምን አድርጊ መሰለሽ፣ እቅድ አውጪ። 23 ዓመትሽ ነው አይደል? 26 ዓመትሽ ላይ ስትደርሺ ምን አይነት ሴት መሆን ትፈልጊያለሽ? በገንዘብ በአስተሳሰብ ፋይናንሻሊ ራስሽን የቱ ጋር ማግኘት ትፈልጊያለሽ? መንፈሳዊ ህይወትሽ ምን ይሁን? ጤናሽ፣ ማህበራዊ ህይወትሽ፣ የትዳር ህይወትሽ ቁጭ ብለሽ ወረቀት ላይ ጻፊው የምትፈልጊው። በነገራችን ላይ መጽሐፍ ቅዱስ ላይ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል አይደለም የሚለው። ይሄ ማለት አንቺ ጠይቅ እንጂ አይጎልበትም ለመስጠት ፈጣሪ። ግን እኛ አንጠይቅም፣ ዝም ብለን እንዲፈልጋለሁ ቁጭ ብለሽ የምትፈልጊው ጻፊው። ምን እንደምትፈልጊ በግልጽ ገንዘብ ከሆነ ምን ያህል ገንዘብ ትፈልጊያለሽ? ስፔሲፊክ አድርጉት ጋይስ። እንዲህ ሱቅ ሄደህ እኮ 1 ኪሎ ስኳር ስጠኝ ትላለህ እንጂ ስኳር ስጠኝ አትልም። ለምሳሌ ለመግዛት ገብቷችኋል? የሆነ እንደዚህ ኪሎ ስጠኝ ትለ መጠኑን መታወቃል። በህይወት የምትፈልጉትን እናንተ መጀመሪያ እንድታውቁት ይፈልጋል ፈጣሪያችሁ። ስፔሲፊክ አድርጉት። ምንድን ነው የምትፈልጉት? አሁን የሆነ እቃ እንኳን ለመግዛት ብትፈልጉ ምን አይነት ከለሩ፣ ሁኔታው ምን አይነት መሆኑ ግልጽ መሆን አለበት። ገብቷችኋል? ዲቴይል እንዲህ ካያችሁት አይምሯችሁ ውስጥ ይሰጣችኋል። እግዚአብሔር ነው የምላችሁ፣ እኔ ምስክር ነኝ። የምፈልገውን ጠይቄ ከልክሎኝ አያውቅም። ግን የምፈልገውን በግልጽ ሳላውቅና ካወቅኩ በኋላ ልዩነት አለ። የእውነት ነው መለክላችሁ። የምፈልገውን በግልጽ ዲቴይል እያንዳንዷን በዝርዝር ማለት ነው። ገንዘብ ስል ይሄን ያህል ገንዘብ ፈልጋለሁ በዚህ ጊዜ እንዲህ ብዬ ዲቴይል ካየሁት እና ከሰራው ቁጭ ብላችሁ አይደለም ደግሞ እግዚአብሔር ምስክሬ ነው የምላችሁ ይሰጣችኋል። ፈጣሪ እኮ አይጎልበትም እኮ። ችግሩ እኛ አእምሯችን እንድንጠቀምበት ይፈልጋል። በግልጽ የምንፈልገውን አውቀን እንድንጠይቅ ነው የሚፈልገው። ስለዚህ አንቺ የራስሽ ህይወት ላይ አተኩሪ፣ ጠንካራ ሰው ሁኚ። ከእናትና ከአባትሽ ከዘመድ አዝማዶችሽ ላይ ዓይንሽን አንሺና በጣም በጉጉት የሚፈልጉሽ አይነት ሰው ሆነሽ ተገኘ። እሺ፣ ጠንክረሽ ስሪና። ተግባባን? ግልጽ ነው? እሺ፣ በጣም አመሰግናለሁ። ከፋኝ። ምን ሆነሽ ነው የከፋሽ? ከፋኝ አለች። ኔጊቪስት ጋይስ ኮይን እሰጣችኋለሁ ከላይ ከስሜ ገብቼ አላውቅም እንደዚህ እንትን ግን በቃ ዛሬ ጋፍቶኝ ምናምን ኤርፖርት ነኝ ያለሁት ዱባይ ምናምን ድንገት ልካኝ ሴትዮ ምናምን እና በቃ ስለከፋኝ ነው ሳላቅ በቃ ማለት ሴትዮ ትኬት ቆርጣላቶች ምናምን አሁን ኤርፖርት ነኝ ምናምን በቃ ካፍቶኝ በዛ ነው ድንገት ገባው። ገብቼ እንኳን አላውቅም። ለምንድን ነው የላከችሽ? የሆነች ሰራተኛ ነበረች 7 ዓመት እዛ የቆየችው ምናምን ከእሷ ጋር በጣም ያወራሉ እንትን ስለምሎ እኔ ደግሞ እንደዚህ ማውራት ምናምን እንትን አይደለም። 3 ዓመት ምናምን ሆኖኛል እዛ ቤት ማለት ነው። ግን በእሷ ምክንያት በቃ ካንሰል አድርጋኝ ይሆን አላውቅም። በቃ ምንም እንትን ምንም የገባኝ ነገር የለም። ጠዋት ተነስታ በቃ ላከችኝ ማለት ነው። አሁን ገብተሻል ፕሌን ውስጥ? አሁን ኤርፖርት ነኝ፣ የዱባይ ኤርፖርት ነኝ እና ስለጠፋኝ ብቻ ነው እንትን ያልኩት። አልሄድም ማለት ታገድኩኝ። በቃ አለመግባት እንኳን ታገድኩ ምናምን። ጓደኛዬ ጋር ደውዬ እላት ነበር ምናምን በቃ አልቻልኩም። አማራጭ ነበረኝ። እዛው ኤርፖርት ውስጥ ፖሊስ ተሰጃቸው ያለሄድ ገባሽ በጣም ፈተና ስተጋገብኝ ግራ ገባኝ። በቃ ማለት ባለፈውም ገብቼ ፈቅደትን ገብቼ ነበር የተመለስኩት። እዛ ሲደርስ ሆነ ነገር አጋጠመኝ። አገሬ በገባው ቁጥር ነገር ነው የሚያጋጥመኝ ምናምን። አሁን ፖሊስ ምንድነው ውስጥ ገብተሻል? ውስጥ
መሰለኝ አሁን ሰዓቱን እየጠበኩት ማለት አውሮፕላን ገብተሻል? አልገባሁም። ቁጭ ብያለሁ። አሁንም ያለመሄድ መብት አለሽ፣ ግን ካላስወጡኝ ምናምን ብዬ ነው ያሰብኩት ምናምን እና ምክንያቱም የሰጠች ሻንጣ ራሱ ስለሄደ ምናምን ሻንጣሽን መውጣታችን ውስጥ ከገባሽ መውጣታችን ውጭ ላይ ሞክሬ ነበረ። ሰውዬ ፓስፖርቱን ሊሰጠኝ አልቻለም። ሻንጣዬን ይዞብኛል፣ ፓስፖርቴን ይዞብኛል ምናምን በቃ ውስጥ እስከሚገባ ከኔ ጋር ነበረ የእነሱ ሹፌር ምናምን እና ማለት መስራት ነበር የሚፈልጉ። እዛ ደግሞ ማሳካት ያለብን ነገር ነበረ፣ ህልም ነበር ምናምን። አሁን እኮ አሁን ውስጥ ከገባች ያዙብን ሳትገባበት የት መሰላችሁ? ቤኪንግ ሳትገባ ገና ፖሊሶቹ ባለፈው 8 ወር በፊት ከብዛልኝ ገብቼ ተመልሼ ነበረ እና እዛ ደርሼ የሆነ ነገር እውነት ለመናገር የሆነ ነገር አስቤ ነበር። እንደ ማንኛውም ልጅ በቃ አንስን ብዬ አላውቅም። የሆነ ለውጥ አስብ ነበር ምናምን እና እዛ ስገባ አባቴ ታገተብኝ፣ አባቴን አገቱብኝ ምናምን እየለፋበትን ከፍዬ አባቴን አድኜ መጣሁ። ግን በጣም በቃ ተስፋ ቆረጥኩኝ። በተደጋጋሚ የሆነ ነገሮች ስለሚደርስብኝ ተስፋ ነው የቆረጥኩት። አይዞሽ፣ ተስፋ አትቁረጪ። እንዴት ነሽ? ሌላ ግዛት ምናምን ብላኝ ነው እሱ ኮፒ አድርጌ ነው ድንገት እንድታየው ብዬ እንጂ የሆነች ልጅ ናት የጻፈችው። ግዛት አይ ውስጥ ካልገባች መውጣት ትችላለች። አሞኛል ብለሽ መውጣት አትችልም ማለት ነው። አይ ውስጥ ከገባ አስወጡኝም። አሁን እኮ ሰዓቱን ብቻ የጠበቁ ነው እንጂ የመጨረሻ ላይ ደርሻለሁ። ስለዚህ ማንም አስወጣኝ። ለምን ያግል ጽፋ ልታየው ብዬ እንትን አልኩት። አይ እኔ እንግዲህ እንደሚመስለኝ አሁን እንትኖች አሉት። ኤርፖርት ስትሄዱ ስቴጆች እኮ አሉት አይደለ? አሁን ቼኪንግ ከማድረጋችሁ በፊት የምትሆኑበት ቦታ ላይ ኢቨን መውጣት ብትፈልጉ፣ ካፌ መጠቀም ብትፈልጉ፣ ከውጭ መውጣት ብትፈልጉ፣ እቃ ብትረሱ ምናምን መምጣት ትችላላችሁ። ወጣችሁ ከሆነ ስቴጅ በኋላ እኮ መውጣት አትችሉ አይደለ? ኤርፖርት ማለት ወደ ውጭ መውጣት የማትችሉበት ሌቭል አለ ማለት ነው። በቃ መውጣታችሁ በቃ ብትረሱ ምንም አይ ቲንክ እሷ እዛ ቦታ ላይ ነው ያለችው። ስለዚህ እንግዲህ አሁን ሳይሆን በፊት ይህንን ነገር እንትን ቢል መብት ነበራት እሷ። እዛ ይሁን እንደና ሴክስ ሲገጥማችሁ መጮህ ትችላላችሁ። ላዛ ፖሊስ ይመጣል። ከዛ በኋላ እዛ ጋር አልሄድም ማለት ትችላለች። ምን ልናደርግላት እንደምንችል አላውቅም። ሰዓቱን ታሳልፍ። አይ ኖ ያስገባታል እዛ ጋ እኮ ኦልሬዲ እኮ በቃ ማንም ሰው አይቀመጥም እኮ እንትን ሲመጣ እኮ እዛ ጋ ትንሽ ያለሽ እኮ ፕሌኑ ራሱ ሰዓት ሲደርስ ይሰማል። የኔ እህት አይዞሽ፣ ተስፋ አትቁረጥ። ተስፋ መቁረጥ የሚባል ነገር የለም። ግን በቃ ብዙ ከራሴ ጋር ታገድኩኝ። ሁሉ ነገር ብዙ ነገር ደርሶብኛል። ሀገሬ ላይ መኖር ራሱ አልችልም። በቃ ብቻ እኔ ካንሰር በታገኝ ሙሉ በሙሉ መለስ ነበረ ብላኝ ነበረ። ግን አድርጋለች ምናምን ሄጄ ቼክ አስደርጋለሁ እና አላውቅም። አሁን ብትሄጂም እኮ መመለስ እኮ ትችላለች። ተስፋ መቁረጥ የሚባል ነገር መኖር ወንጀል ሰርተሻል ይችላል። ተይዘሽ አድፍተሽ ስለሆነ ማንኛውም ጊዜ ደግሞ ተመልሰሽ ደግሞ አይዞሽ
አመሰግናለሁ። አይ አሁን እንደዚህ መጥፎ ምክር አትምከሩ። ሽንት ቤት ግቢና ተደበቂ ምናምን እንዲ ምን ናችሁ እናንተ? ትደርሱላታላችሁ ነገር ቢፈጠር እዛ ህጉን አናውቀውም እኮ እሱ ያለችበት ቦታ አሁን እንዲ ሽንት ቤት ተደበቂ እንትን አረጋችሁት እኮ የሆነ ሙቪ አይነት ነገር ማለት ነው። ከዛስ ችግር ውስጥ ብትገባ ስችልሽ ማን ይታደጋታል? አሁን እንዲህ የሆነ ነገር ሀሳብ ከሰጠና ልንደርስላት የምንችልበት ሁኔታ ላይ ሆነ ነው ለመሆን ያለበት። እሷ መስመር ይዛለች አሁን ኦልሬዲ አይደል? የበለጠ ከፍሬም ውጪ ብለናት ከዛ ካልደረስንላት ወይ የሆነ መፍትሄ ካላቀረብላት የሆነ ነገር ስናት መፍትሄ አቅርበን ነው መሆን ያለበት። ማንችልበት ሁኔታ ላይ ከሆነ አለመነካካት ነው የሰውን ህይወት። ገብቷችኋል? በኋላ ነካክተ ነው ህይወቷ ቢበላሽች ልጅ ጥሩ አይደለም። ሰው መሄድ ችግር የለውም ሄዳ እኮ መመለስ ትችላለች። ግን ሳይሆን ብትደውልልን ጥሩ ነበረ። ሳትገቢ ወንድሜ እንድረዱ ነበረ። ምን እንርዳሽ? የሆነ ጓደኛ ያለች እኔ ቤት ኪራይ እየከፈልኩላት ያለው አሁን ደግሞ እኔም አቃተኝ። ድሀ ቤተሰብ ነው የምረዳው እና የአሞ ጠጠር አለብሽ ተባለች። አሁን ይኸው በጣም ህይወቷ አስጊ ላይ ነው ያለው። ጓደኛሽ ነች? አዎ ኢትዮጵያ ነው የምኖረው። እኔ ደግሞ ዱባይ ነው ቤት ኪራይ እከፍልላታለሁ። አቃተኝ በቃ አሁን እራሱ ማለት ነው። እኔ ከማን ጋር ነው የምትኖረው? እሷ ብቻዋን ነው የምትኖረው። እሱ ቤተሰብ የላትም። እሺ እና እሷን የግል የመንግስት ሄድጊና ተመርመሪ እኔ እችልሻለሁ ስላት የመንግስት ቆይ ነገ ቆይ ዛሬ ይሏታል። በቃ ህይወቷ አስጊ ላይ ነው ያለው እኮ። አሁን ሕክምና ዶክተር ጋር ስትሄድ ያሏት ነገር አለ ምንድን ነው? ቆይ ዛሬ ቆይ ነገር ማለት ነው ማለት እንትን ነው ዶክተሮቹ ጋር ስትሄድ ያው የመንግስት ጊዜ እንትን ነው እሱ ቆይ ዛሬ ቆይ ነገ ይሏታል። እኔ በቃ የግሉን የመንግስት ሂጂን ይችልሻለሁ አልኳት። ከዛ የመንግስት ወረቀት ድረስ እንዳለ ተሰጣት። ወረቀቱ ደግሞ ሲታይ በጣም እየተጎዳች ነው ተባለች። እሺ ስለዚህ ምን አድርግ ያሏት? አሁን እነሱ ኦፕራሲዮን ሆኜ ነው የሚሏት። እዛ ደግሞ የመንግስት ደግሞ ወረፋ አልሰጣት አሉ። የግል ደግሞ አቅም አጣች። እኔ ቤት ኪራይ እችልላታለሁ። አንደኛ ነገር ደግሞ ያው እንትን እያልኩ ነው እሱ አዲስ አበባ ሜዳ ወረቀት የምታወጣበትን ሁሉ እኔ ነኝ የቻልኳት እኮ። አሁን ያው ወረፋ ጠብቂ ካሏት እርግጥ እንግዲህ ካለው ሁኔታ አንጻር ነው የመንግስት ነጻ መሰለኝ ሕክምናው አይደለም። ያው ክፍያ አለው ክፍያ እየከፈልኩላን ያለሁት። እኛ በምን እንድንረዳሽ ነው የምትፈልገው? እሷ እንትን የመንግስት ግል ሄጅ ቶሎ ብዬ ተውስጤ ባወጣት ላለኝ ነገ ሰርታ የምትቀየር ሰው ነች እንደኛው ማለት ነው እኮ። በምን እንርዳሽ? እኛ ባላቸው አቅም ተሳተፉልኝና እንትናንችን አንዴን ተውስቶ ብታስወጣ ማለት ነው እኮ። ያው እንግዲህ እዚህ ጋር ነግረሻቸዋል። መርዳት የሚፈልግ ሰው ወይም የምንፈልግ ያው በግል ነው ልንረዳት የምንችለው። ግን መረጃ ይፈልጋሉ ማገዝ የሚፈልጉ ሰዎች እንኳን ስለተባለ ብቻውን ሶሻል ሚዲያ ላይ ብዙ ነገር ስለደረሰባቸው ሲረዱ ከዚህ በፊት ብዙዎቹ ሕክምና ማስረጃ ይፈልጋሉ ምናምን ገብቶሻል። ያንን ያንዱ ነገር እንትን ብለሽ ሊረዳሽ እኔ በዋትሳፕ ላይ ልክልሃለሁ እንዳለ ከሷ ላይ ተቀብዬ ወረቀቱ ምናምን እኔ በዋትሳፕ ላይ ልክልሃለሁ። ቁጥር ነው ስጄ ላግዝሽ የምፈልገው እኔ እንደ አሌክስ ላረግ እችላለሁ እንጂ አሁን ለዚህ ውስጥ ነው መጥተው የሚጠይቁሽ ሰዎች ካሉ እሱን አዘጋጂ ነው እኔ ላግዛት ወይ ገንዘብ ልስጣት እንደዚህ ላዋጣ የራሴ ነግል እንግሊሽ የሚፈልግ ሰው ካለ ሕክምና ማስረጃ ማየት ይፈልጋል። ገብቶሻል? ሕክምና ማስረጃ ልክልሃለሁ አሁን ራሱ ልክልሃለሁ። እሱ ማለት ነው አጠገብ ያለውን። እሺ ልክልሃለሁ። እሺ መልካም ጋር እሺ በዋትሳፕ ልላክልህ? ላኪልኝ። ግን ካላየሁት በጣም ከቆየሁብሽ ብዙ ጊዜ ቶሎ ላይ ሜሴጅ እና በጣም ስለሚበዛ ማለት ሞክራለሁ ለማየት። ከዘገየሁብሽ ማየት ስላልቻልኩ ነው በጣም ስለበዛብኝ እንጂ ጊዜ ስላጣሁ ነው እንጂ ዘንግቼው አይደለም። እሺ ይሆናል። በቲክቶክስ በውስጥ በኩል ተላኩልን። እሺ ላኪልኝ። አሁን ለእኔ እኮ ችግር የለም። ለእኔ ግን እዚህ ውስጥ አሁን የነገርሻቸው ሰዎች እኔ ልርዳት ካሉ ለእነሱም ለመላክ ዝግጁ ሁኜ ነው የሚልሽ። ዝም ብሎ ሰው አሁን እርዱኝ ስላለ ላያረግ ይችላል። ገብቶሻል? ሰው ይዋሻል ያስባል። አንዳንድ ሰው በእመም ይዋሻል እንዴ?
አንቺ ነሽ እኮ አንቺ ነሽ እንጂ ብዙ ሰው ሶሻል ሚዲያ ላይ እርዳታ ፈልጋለሁ ብሎ ግን የማይሆን መረጃ አቅርቦ ሰዎች ተዋሽን ብለው ያውቃሉ። ገብቶሻል? አንቺ የራስሽን አዘጋጀው ልርዳ ሲል ይኸው ሕክምና እንደዚህ ኦፕራሲዮን ተደረግ የተባለችበት ዶክተር ያዘዘላት ምናምን ብለሽ ለማሳየት ዝግጅ እኔ ልክልሃለሁ እሱ እንትን ልክልሃለሁ ተሷ ሌላ ልክልሃለሁ። እዚህ ውስጥ አሁን ሊጠይቁሽ ይችላሉ እኮ ነው። አልተረዳሽኝም? ተረዳሁ እኮ እሱ እኔ ተረዳሁ እኮ። እሺ ግልጽ ነው። አዎ ግልጽ ነው፣ ገባኝ። እኔ እዚህ ሚዲያ ላይም እንደዚህ የዜና አክቲቪቲ አይደለሁም ችዬ ለማውራት እሱ ማለት ነው። ቅርታ ሌላ ጥያቄ የለሽም ማለት እኔ ይህንን እሷኑ አንዴ ብትተባበሩኝ እኔ ቤት ኪራዩን ችግር የለውም። እኔ እስከምድን ድረስ እኔ ከፍልላታለሁ። ባለኝ አቅም በመንግስት ቢሆን ችግር የለውም። እኔ ራሱ እችላታለሁ። ግን የግል ተሆነ ደግሞ አልችልም። እኔም ድሀ ቤተሰብ ነው የምረዳው። ቤት ኪራዩን እስካሁን ራሱ እኔ እየከፈልኩላት ያለው ችላ መክፈልም መስራቱም ስለማትችል እሱን እኔ እችላታለሁ። አሁን እኮ ይኸውልሽ እርዳታ ማሰባሰብ ስለማይቻል ነው። እኔ የምኖርበት ሀገር በህግ ያስጠይቀኛል። ብዙ ጊዜ ነግሬያቸዋለሁ። አይቻልም። ጫማ ቸገረኝ እንጂ እንኳን ለሰው ጫማ መስጠት አትችይም፣ ልብስ መስጠት አትችይም፣ ብር መስጠት አትችይም። ማነሽ ነው ፍቶሽን መለመን አይቻልም። እዚህ ሀገር የኔ ቢጤ የሚባል ነገር አሁን ሀገር እንደምንለው የለም። ቢኖርም ይያዛል። ሲሰጥም ለሰጩም ሰጩም ነው የሚያዘው፣ ተቀባዩ ነው የሚያዘው። እዚህ ሀገር የራሳቸው የሚረዱበት ሲስተም አለ። ሶሻል ሚዲያ ላይ ሰው እርዳታ ፈልጋለሁ ብሎ ሲመጣ እኔ እንደ አንድ ግለሰብ ራሴ በቃ ላግዘው ይህን ሰው ካልኩ በራሴ ላረግ ይችላሉ በውስጥ መስመር እንጂ አርጉላቸው ብዬ ማሰባሰብ ምናምን ነገር ባረግ በህግ ያስጠይቀኛል። ገብቶሻል? ለዛ ነው እንደዛ ነገር ማድረግ። በቃ በቲክቶክ በኩል እልክልሃለሁ ወረቀቱን ማለት ነው። ተቀብያለሁ። ላኪልኝ። ችግር የለውም። ትጨርስ እስኪ ውረጅ። ጫማ ምናምን ኮብልስቶን ኮይን ልስጣችሁ እስኪ ኮይን ልስጣችሁ። ቆይ መቼ ነው የገባኸው? አሁን የገባሁት እሷ መጀመሪያ ነው። አንዴ ኮይን ልስጣችሁ። በቃ እኔ ውስጤ ራሱ መቆጣጠር አልቻልኩም እና በጣም ይከፋኛል። በቃ ልቅሽ ይለኛል። ሁሌ ሳለቅስ አይዞሽ። ምን ሆነሽ ነው? ምን ተፈጠረ? እኔ እንጃ ምንም አልተፈጠረም። ያው የስደት እንትን አይደለም። የት ነው ያለሽ? እኔ ሳውዲ ነው ያለሁት። ብዙ ጊዜ ቆየሽ? ግን 2 ዓመት አልሆነኝም። ያው በፊትም ሌላ ሀገር ሰርቻለሁ እኮ 2 ዓመት አልሆነሽም ገና። ስለዚህ የሚያስከፋሽ ነገር ምንድን ነው? በቤተሰብ ዙሪያ አይደለም። በቃ ብዙ ነገር ውስጤ ያለ የማልናገረው ነገር ያን ነገር ለማን እንደምናገር ነው በጣም ጨንቀኝ። መናገር ትችላለሽ? እዚህ ነው ብዙ ጊዜ ሞክሬ ነበረ፣ ግን ማውጣት ምንድን ነው የሚያስፈራሽ ለመናገር? ወደቀች። የአፍቃሪ እንባ ብቻ ነው የምትፈልጉት አንዳንዶቻችሁ። አፍቃሪ አፍቅሮ